ቢትኮይን ከመውደቅ በኋላ ትንሽ ወደ ላይ የተመለስን ነው። እዚህ በደንብ ይታያል። እዚህ ታች እስከ 80,600 ወርዶ አሁን ወደ ላይ ሪያክሽን አለ። ኢቴሪየም እና ሶላና በደንብ እናያለን። በተለይ ሂት ማፕ እናያለን። እንደገና ፊር እና ግሪድ ኢንዴክስ እናያለን። ሶላና እና ኢቴሪየም አሳያችኋለሁ። እኔ ጋር ቆዩት። መጨረሻ ላይ አንድ ትልቅ ነገር ለእናንተ ማሳየት እፈልጋለሁ። ስለዚህ እኔ ጋር ቆዩት። ቪዲዮ ተጠቃሚ ከሆነ ላይክ እና ሰብስክራይብ አድርጉት። እዚህ ቢትኮይን ይሄ ቤሪሽ ሲኮንስ እስካሁን ድረስ አለ። ታርጌት ሌቭል ጋር አልደረሰንም እስካሁን ድረስ። አሁን ትሬድ ማድረግ ከፈለጋችሁ እዚህ አካባቢ መግባት ከባድ ነው። ሊወርድ ይችላል፣ ምናልባት ይጨምራል። እርግጠኛ መሆን አንችልም። ግን አንድ ነገር አውቃለሁ፣ በደንብ በቤሪሽ ሲኮንስ ውስጥ ስለምንሄድ እዚህ ውስጥ ሲደርስ ትልቅ ሬሲስተንስ ሊኖር ይችላል። ማለት ዋጋ እዛ ገብቶ ወደ ታች ሪያክሽን ሊኖር ይችላል፣ ቤሪሽ ሪያክሽን። እዚህ ጋር ስንደርስ የቤሪሽ ሲኮንስ ፊኒሽ እናደርጋለን፣ እንጨርሳለን። እዚህ ታች ትልቅ ሎው ስለነበረ ማለት 1 2 3 ሎው ስለነበረ ከዛ ትልቅ ፑሽ ወደ ላይ ስለነበረ እዚህ አካባቢ ሊኩዊዲቲ ይኖራል። በዚህ ማግኘት የሚጠብቀው ምንድን ነው? ዋጋው ምናልባት እስከዚህ ድረስ ሄዶ ሲወርድ እዚህ አካባቢ እገዛለሁ። ይሄ የ50% ኮሬክሽን ነው። 70,800 አካባቢ እዚህ ቢትኮይን ልገዛ ነው። አሁን ይሄ ቤሪሽ ሲኮንስ አለ። ይህን ሁኔታ አይተን ወደ ዊክሊ ቻርት ስንሄድ ቢትኮይን አጠቃላይ እንደዚህ ስትራክቸር አለው። እዚህ ታርጌት ሌቭል የቡሊሽ ታርጌት ሌቭል ገና አልደረስም። ይሄ ቢሲ ኮሬክሽን ሌቭል ነው። ወደዚህ ወርዶ ከዚህ እስከ ታርጌት ሌቭል ውስጥ ዋጋው ይጨምራል። ዋጋ እንደዚህ ሲቀንስ ብዙ ሰዎች መግዛት ስለሚጀምሩ ዋጋው እዚህ ታርጌት ሌቭል ውስጥ ምናልባት እስከ 150,000 እንኳን ሊገባ ይችላል። እርግጠኛ መሆን እንችላለን? አንችልም። የማውቀው ነገር እናንተ ጋር ሼር ያደርጋለሁ። እኔ እንደዚህ ያደርጋለሁ። እዚህ 70,800 አካባቢ ሲደርስ ቢትኮይን እገዛለሁ። ማርኬት ምን እንደምትሰራ ስለማናወቅ ስቶፕ ሎስ ከዚህ ታች ማስቀመጥ አለብን። ሊኩዊዲቲ ወደኛ ማለት ከኛ ወደ ታች ሊኩዊዲቲ ብዙ አልቀርም። አሁን ዋና ሊኩዊዲቲ ወደ ላይ ነው እንደሚታይ። እዚህ ብዙ አለ። እዚህ ላይ እንኳን 126,000 እዚህ አካባቢ 112,000 አካባቢ 98,000 አካባቢ እስከ 101,000 እንበል ምና ያለን እዛ አካባቢ የቤሪሽ ቢሲ ኮሬክሽን ሌቭል አለ። እዚህ ሾርት መግባት እንችላለን ወደዛ ከሄደ። ፊር እና ግሪድ ኢንዴክስ እዚህ ክሪፕቶ ማርኬት ላይ 12 ገባ። ትናንትና 10 እንኳን ነበረ። ስለዚህ ሰዎች ኢንቨስት ማድረግ በጣም ይፈራሉ። በዚህ ምክንያት ደግሞ አሁን ማርኬት ሜከሮች ምን ያደርጋሉ? በብዙ ሚሊዮን አሁን በቅርብ ጊዜ መግዛት ይጀምራሉ። ልክ ዋጋ ወደ ላይ ፑሽ ሲያደርግ ሪቴል ትሬደሮች ማለት ዝም ብሎ የግል ትሬደሮች ልበል ብዙ ይገዛሉ። እዚህ አካባቢ ደግሞ እንደገና ቤሪሽ ሊዞር ይችላል። ስለዚህ ይሄ መጠበቅ አለብን። ኢቴሪየም እዚህ ገና ቢሲ ኮሬክሽን ሌቭል ውስጥ ነው። ጠንካራ ሪያክሽን የለም። ምናልባት ገና ሊወርድ ይችላል እስከዚህ ድረስ። ውስጥ ደግሞ 0A-B እዚህ አንድ ቢሲ ኮሬክሽን ሌቭል ትንሽ ነካው። እንደገና ቢሲ ኮሬክሽን ሌቭል አሁን እንደገና ከወረደ እኔ በነገሮች ላይ ማየት አልፈልግም። አሁን ኃይል መኖር አለበት። ቢያንስ እስከዚህ ድረስ እስከ 3,000 3,700 መድረስ ይችላል ማለት ነው። እንደገና እዚህ ከገባ በኃይል ከዚህ ታርጌት ሌቭል በላይ ሊደርስ ይችላል። ያው ይሄ ታርጌት ሌቭል ነው። ኢቴሪየም መግዛት ከፈለጋችሁ በዚህ መሞከር ትችላላችሁ። ሶላና እስካሁን ድረስ ታች ሌላ ስትራክቸር የለም። ያኛው ቡሊሽ ስትራክቸር ኢንቫሊድ ሆነ። አሁን አዲስ ስትራክቸር እስካሁን ድረስ የለም። ቆንጆ የሚባል ስትራክቸር እንኳን አይደለም። እዚህ ውስጥ ገባ መግዛት መሞከር እንችላለን፣ ግን ተጠንቅቁ። ገና
ሊወርድ ስለሚችል እዚህ ብዙ መግዛት የለብንም። በጥንቃቄ እና ሌቨሬጅ እንዳይኖር ማለት በአንድ ኤክስ ብቻ ትሬድ ማድረግ አለብን። እኔ ጋር ትሬድ ማድረግ ከፈለጋችሁ እዚህ በቢንግ ኤክስ አካውንት መክፈት ትችላላችሁ። በእኔ ሪፌራል ሊንክ ከገባችሁ ወደ እኔ ሲግናል ግሩፕ በዲስኮርድ ሰርቨር ላይ መግባት ትችላላችሁ። እዛ ሁሉ ነገር በነፃ ነው፣ ግን ለመግባት ቢንግ ኤክስ አካውንት መክፈት አለባችሁ። ሪፌራል ሊንክ ቪዲዮ ዲስክሪፕሽን ላይ እሰጣችኋለሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።